አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝክርፍ ይበልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ኑሮ እንዴት ነበር? ክበሩልኝ፣ ከልብ ነው ማመሰግን። ያው ሁሌም ያው ካላህ በኋላ ከጎኔ እንደሆናችሁ ሰላማችሁ ያብዛልኝ። ምስጋና ያው ከልብ ነው። አላህ ያስታውሳችሁ። አንዳንድ ሰው ታውቃላችሁ፣ ያው ሀገርን ከገባ በኋላ ያው ብዙ ከባድ ነው ሀገራችን። እሺ ወደ ገደለ ስንገባ ዛሬ ያው በአዲስ ነገር በቃ የደስታ ነው። ከትላንትና በኋላ ሀይሚና ብሩኬም በቃ እንዴት ምን ብለን ብዙ ነገር እንትን ብለን ነበር። ዛሬ ደስታቸው እሱም በቃ ጀግና በጣም በቃ አንዳንድ ወንድ ቢሆን ኖሮ ሂደሻል፣ ቀለበት እንደዚህ ተቀብለሻል ምናምን ብሎ እሱም በእርጋታውን ይሄ ብዙ እህቶቼ ወንድሞቼ ትምህርት ሁላችንም ትምህርት የምንወስድበት ነገር ነው። የቸኮላ ፍሶ ለቀመ። አሁን ባለፈ ካያችሁ ማለትም ሄሎ ያው እነሱ ነገር ያው መጨረሻው ነው የምናውቅ ነገር። ሌላ አሁን አንድ ነበረች እሷ እንደዛ እሷ ያው እርጉዝ ሆነች ምናምን ተብሎ ብዙ ነገር ተዋርዳባት የሌላ ልጅ የጓደኛ ልጅ እያሳደገች ምናምን ብሎ ብዙ ነገር እንትን ብሎ እሱ ግን ልጁ ያው ብድ ሚል ስለሆነ በቃ እንደዚህ የተረጋጋ እንትን ያለው ሰው የትም ቢሆን ፈጣሪ ያው ከሱ ጋር ነው። ይሄ ፈጣሪ ያደረገው ነገር ነው። ሰው ሆኖ ይሳሰታል። እኔ ብሆንስ እንኳን እኛ እህቶቼ ወንድሞቼ ያው አሁን ሁሉም ሰው ተሳስቶ እንደዚህ ያደርግ ምናምን ሳይሆን አንዴ በቃ እኛ እንዴ ተሳሰትን አንልም። አባታችን አደም አለይሂ ሰላም እናታችን ሀዋ ያው አትንኩ የተባሉ ዛፍ ማን እንዳሳሰታቸው እያንዳንዱ የምታውቃችሁ ማናችን እናውቃለን። ነገር ግን እኛስ እንዴት ተሳሰትን? ይሄ ስህተትስ እንዴት መጣብሽ እንዴት መጣብህ ብለን እኛ ሌላ ቦታ መግባት ሌላ ነገር ማድረግ አለብን? ላወላ በእንደዚህ ነገር አላህም ይጠብቃል። ይሄ ነገር አሁን እኛ እንዴት ወስዋስ እኛ ጋር ለምን እንደዚህ ያደርጋል ልትሉም ትችላላችሁ። አንቺ እንደዚህ ለምን ትያለሽ? ግን ችሎታ ከሰብረኞች አላህ ያድርገን። እኔ በቃ ብሩኬ በጣም ነው እንትን ያልኩት። ሰው ራሱ ሊያጠፋ ይሆን? እንደዚህ የወደዳት ልጅ ነ ሀይሚ ስንት ቦታ ስንት ነገር ታውቃላችሁ። እሱም ጋሼ እንደዛ ሆኖ ነው የእሱም ትዕግስት ይሄ በቃ የልጁ እንትኑ ማውቁ አይደለም ወይ ሀይሚ ብሩኬ በቃ ግን ከሆነ ምንም አልበላችም እንደዚህ ያለሽ እንደዚህ በቃ ያንተ ከሆነማ ብሎ የሰጡት የነበረ እሱም በቃ ትዕግስት ማለት እንዲህ ነው። ትዕግስት አድርጎ ያው አንዳንዴ ቢናደድ ምንም አንድ ቀን ተናዶ የልጁ እንዲህ ቢያደርገው ሌላ አሁን ቸኮላ ፍሶ ለቀም በቃ ችኩል ያለ ሰው እንዲህ ከኔ ይሄ ሁሉም ያደረኩልሽ ደግሞ አንድ ቀን እያያችሁ እንዲህ ያደረግኩልሽ እንዲህ ያወጣሁት እንዲህ የለፋሁልሽ እንዲህ የበሉ ውሃ የጠጡ ምን ይዞ ያመጣ ምናምን አንዳንድ ወንድ ሴትም ብትሆን ከኔን ጭምር አንድ ያደረገችው ነገር እንዲህ የተናደደች ጊዜ አውጥታ ትናገራለች። ይሄ ብዙዎቻችን ነው ትምህርት ነገር የትዕግስት ውጤት አያችሁ። እሷም ጀግና ናት በአንድ ቦታ ለምን እንዴት ተቆጣ ምናምን ያደረግኩት እኔስ ከሌላ የራሱ ጉዳይ ነው ከሱ ብኑ አላለችም። አላንተ በቃ ፍቅር ማለት እንደዛ ነው። መጨረሻችሁ ፈጣሪ ያመቻችላችሁ። ሁሉም እህት ወንድሞቼ ሁላችንም በቀልባችሁ በቃ አላህ ሱብሓነሁ ወተዓላ ወስኖ ፈጣሪ ያንቺው ካለ ነው። ግን ለፍተሽ ምን ብለሽ በመሃል ግን ያለ ፈጣሪ የሚሆን ነገር የለም። እያንዳንዳችን ገና ከመጀመሪያ እኛ ስንፈጠር ከማን እንደሆነ እየተጻፈን ነው። አሁን አንዳንድ እህትሽም ሆነ ወንድምሽም መንገድ ላይ ከሌላ ቦታ ስትሄድ ያቺ ልጅ ከዛኛ ልጅ ነበረች የሚያደርገው ፈጣሪ ብቻ ነው። እኛ አውርተን ልጆች እንደዛ ብሎ ሳይሆን አንዳንድ የምንሳሳት ነገር የለም። እሷማ ጓደኛ አለት እንደዛ ስትበላ አይቼ ነበር፣ እንደዛ ከሷ ጋር ነበር። እንደዛ መሆን የለበትም። ይሄ ልጆች እያያችሁ ከሆነ ሀይሚን ቢሆን አሁን ያው ያለው ነገር ከመጀመሪያ እሱም ሆነም ቀረም ምንም ትንሳኤ ዛሬ ያው ደስ የሚላችሁ ነገር ነው። እኔ ከነ መጀመሪያ እስከ መጨረሻ ያለ ነገር አስገድዶሽ ነው አንቺ ምን እንትን እያለሽ ነው እሷም ያለ ነገር ከመጀመሪያ እንትን ብዬ እነግርሃለሁ።
ብላ ይሄ ነገር በቃ እኔ ትዕግስታቸው በጣም ነው እንትን ያለኝ። ያው ሩታ በመጀመሪያ የሆኑበት እኔ ያው አብረሽ ቢሆንም የተናደደ ሌላ ያው ከፍቅርም ሆነ እነሱ ድራማ ነገር አድርጋችሁ ይዩት። መቼም ከብሩኬ እንደዛ ሆነ አልልም። ባየሁት አክል ያው ሩታም ያው ያያችሁ ፍቅር ደብድባ ምን ብላ እንደዚህ ገባ ወጣ እንዲህ ብዙ ነገር አያችሁ። ያው መጨረሻቸው በዚህ ደረሰ። ብሩኬና ሀይሚም እንደዚህ ነገር ደስታቸው እህቶቼ በብዙ ቦታ ያው ብዙ ነገር ይታሰባል፣ ብዙ ነገር ይከጀላል። ሰው ሆኖ ያው ይከጅላል፣ ይደርሳል፣ ፈጣሪ ያደርሳል። እንደዛ ሆኖበትም እኔ በቃ የሚወዳት ልጅ ናት። ሀይሚ ይዞ ዱባይ ከገባ በኋላ ሀይሚም የራሱ የእሱ ያስደሰተች ነገር በሀይሚ ተብሎ በቃ ፍቅራቸው ሰው አይቶ በመሀል የሚገባ ነገር ሌላ ሰው እንደዛ የሚደረግ ደግሞ ኮመንታችሁም ጥሩ ጓደኛ ማለት ቤተሰብ ማለት እንደዛ ነው። ሀይሚና ብሩኬም እንኳን እናንተ እኔ መቼ ነው እኔ የማንም ሰው እንደዚህ በኮመንት በምን አታዩም? መቼ አንዳንድ እንደዚህ ጥሩ የሚሰራ ሰው እንደዛ እንትን ካልኳቸው ነው እንጂ እንደዚህ ፕራንክ ውሸት ነገር ኢትዮጵያ እንዲህ ነው እንዲህ ገባ እንዲህ ወጣ ምንም ትናንት ይሄ ልጆች የአንድ ሰው ያስደነገጡ ሌሎቹ ወይ እናት አባቶቹ በምን ወይም በዘመዱ ምን ነገር ጠፍቶ ፕራንኩን ብዙ ነገር ተደርጎ ነው እንትን የሚለው እነሱ ራስ በራሳቸው ይሄ ያክል የከፋ ነገር ሳይሆን በስነ ስርዓት አድርጎ በቃ ፍቅራቸው ቢሆን ብሩኬ ሊጎዳ ይችላል። እሱም ብለዋል። እዛም ሀይም እንደዚህ አድርጋ ነበር፣ እዛም ጓደኛ የኔ ነበር እንደዛ። ካሁን በኋላ ግን ጓደኞቹ ሁሉም ቤተሰቦቹ አሁን ኮመንታችሁ ብዙ ጊዜ እንትን እያልኩ ጥሩ ጥሩ ነገር እያሰቦቻል ሀይሚና ብሩኬ እንዴት መለያየት የለባቸውም ብላችሁ ብዙ ነገር ያደረጋችሁ መጀመሪያ ያው ፕራንክ ነው ተብሎ ነው እንትን የተደረገ ሁሉም ሰው አያምንም። ለምን ሌሎቹ ፕራንክ ብዙ ነገር የሚሰራል። እኔም መጀመሪያ ሀይሚ ያው ልትፈትነው ነው ብሩኬ እንደዚህ ነገር አድርጋ ያው እሱ እንደዚህ ወይ ትቶኝ ከሄደ ብላ እንደዚህ ልታየው ልትፈትነው ብዬ እስከ መጨረሻ በቃ ብሩኬ መደብደብ እንደዛ ተሳስቶ የአንድ ቀን እሱም ያው በጣም ነው እንትን ያልኩት። ለምን ይሄ ያክል ይወዳል፣ ይሄ ያክል ያሳለፉ ሰው ታውቃላችሁ። አንድ ቀን ገበታ በልታችሁ፣ አንድ ቀን ምሳ በልታችሁ የፈጣሪ ሁሉም ፍራቻ ያለበት አላህ ፈርቻ ያለው የኔ ካሜራ የፈጣሪ ነው ብላችሁ ጥሩ ነገር አውርታችሁ ከተለያያችሁ በኋላ እርግጥ ያቺ ልጅ ሌላ ነገር ካላት ግዴታ የለባትም። ወንድም ልጅ ከሌላ ቦታ ሌላ ነገር ካለው ግዴታ የለበትም። በእንደዛ ነገር ቀጥላችሁ ጥሩ ነገር ካደረጋችሁ ጥሩ ነው። መጥፎ ነገር ሆኖ ሌላው እንደዚህ አውርቶ እንደዛ የተደረገ ነገር የራሳችሁ የምታደርጉ ነገር ጥሩ አይደለም። ሰው ነገ እኔ ምን ይመጣብኛል፣ ምንድን ነው የሚደርስብኝ፣ እንዴት እሆናለሁ ብሎ ማሰብ አለ እንጂ እንዴ የእሱ ተመቸው እሷ እንደዚህ እንትን ብላለች ምናምን በመጥፎ ነገር ደግሞ የትም ቦታ ያስቀመጣችሁት ኮመንታችሁ ነው። ሰው ሄዶ ከዛ የሚላችሁ በስድብም ብትሆኑ አሁን አንዳንዴ እኔ መንገድም ላይ ልሁን ይሄ የሚሸጥ ነው ወይ የምትሉ ነገር አለ። የሌላ ነገር የዚህ ሀገር ያው ኢትዮጵያ ናፈቃችሁ። አንዳንዶቻችሁም ከልብ አመሰግናለሁ። ለምን ሀዲያ ሀገር ከገባሽ አንድ ቀን መጥፎ ነገር እንዲህ ነው ብላ ያወራሽ ነገር የለም። እኔ ለምን በቃ የሌለ ነገር ያለ ነገር እናንተ በብራንክም ያልሆነ ነገር ብታወሩም ይሄ አክል እንትን አላችሁ ውዶቼ። ግን በሁሉም ነገር ከበፊትም እንደመጣሁ የምታደርጉ ነገር ከልብ ነው የማመሰግነው። ዛሬ አሁን ድምጼ ትንሽ እንትን ስላለኝ ነው ወደ አንተ ብዬ ላወራችሁ እንትን ያልኩ። ደግሞ ማታውን እንትን ቡናውን ከጠጣችሁ በኋላ ማለት ምንድን ነው ያልሽኝ? መቼም ብያችኋለሁ ዚያዳ የለችም እናንተ ያው በትክክል እንትናችሁ ብዬ ነው እንትን ያልኳችሁ። እስኪ ዱአ አድርጉ። ዜድም ጠፍታለች። እዚህ የመጡ ልጆች ነው አንዳንድ ሰው እንትን ላይ ይችላል። ግን ወሎዎቹ ምናምን ፋፊና አንድ ማን ነው የጠፉ? እነሱ ያው እንትን አይሰራላቸው። መጀመሪያ ገብቶ ቴሌግራም ምናምን አውጥቶኝ ነበር አልተመቻቸው መሰለኝ። በዛ ምክንያት ነው እንጂ ሌላ ነገር ብዙ እንትን የሚል ነገር የለም። አትሳደቡ። የመጣ ይምጣ የገባ ይግባ። እናንተ በኸይር ነገር አሳልፉ እንጂ እንደዚህ ሆነ አትበሉ። እሺ የማታውን ከላያችሁ አይታችሁ ላይክ ኮሜንት እንትን በሉ።
ጠዋት ያያችሁ እንትን ኔትወርክ መሰል ምንም እንትን አላለኝ አላስገባኝ። የእንትና ፍቅር በሰራችሁ ቪዲዮ ያው በሱ ጥሩ ነገር ነው እንትን ያልኩ ነበር። ከትላንትና ወዲያ ጥሩ ነገር እንትን ብሎኝ አስገባኝ። ዛሬ እምቢ አለኝ። ያው ኔቱ ጥሩ አንዳንዴ እንትን ማይልበት ነገር ስላለ አሁን ያው ደስ ብላችሁ እናንተ ፍንፍን ስትሉ ያው የብሩኬ ነገር ጥሩ ነገር እስኪ እንትን ልበላችሁ ምናምን ብዬ ነው። ያያችሁ ነው እሱም ብሎ ሰምታት የእሷ ነገር ጥሩ ነገር እንደዚህ ስላደረገ በጣም ደስ ይላል። እናንተ ምን አለባችሁ? በቃ አብረሽ እንደዚህ ያደረገ ምናምን ግን እውነትም ነው። አብረሽ እንደዚህ ያክል ተደረገለት እንዴ? ኦኬ በዚህ እንትን በቃ ነው ያደረግሽም ነገር ካሁን ምናምን ብሎ እሷም ያለ ነገር ግልጽ መጥቶ ግልጽ ሆነ። በቃ ሁሉም ነገር እነግርሃለሁ ከነ መጨረሻውን ስላለችው እሱም ደስ ብሎት እሷም ባለት ነገር ያው ወደ ኋላ ሳትሄድ ያለ ነገር ስለተናገረች እኛም ደስ ብሎናል። እሱም ብቻ ሳይሆን ሌላም እንትን ያለ ኮሜንት ጻፈ የተጨናነቀ እነሱ እንደዚህ ተለያዩ ምናምን ብሎ በበፊት እንትን ያላችሁ እንኳን ደስ አላችሁ። በጣም ደስ የሚል ነገር ነው። አንዳንድ ሰው በቃ እንደዚህ ተጠያይቆ ምን ብሎ ያለው ነገር ምናምን እሷም መታ እንደዚህ እንትን እየሆነች እህቶች ወንድሞች ከሁሉም ከሀብቱ ከምኑ ፍቅር ይሻላል። እንደዛ አድርጋችሁ በቃ ምንም ይሁን። አሁን አንዳንድ እህቶቼ ኧረ ምን አባቱ ነው እኔ ጠየቀኝ ቤት አለው በእንደዚህ ነገር እንትን ሳይመቻቸው ምናምን እነሱ ምን ቸገራችሁ? እስኪ በፊት የእንትና ስንት ነገር ተብሎ ነበር። ኧረ ማን ነበር አልተደረበታል። ዛሬ ጉንፋን ተመልሶ እንትን ነው። ኧረ ሳዲና ሳዲያ በሌላ እንትን ብላ ከዛ በኋላ ምንድን ነው እንትን ያለች ብዙ ነገር ተብሎ ነበር። መታም ጠንከር ብላም ሰርታ ከሱ ጋር እንዲሁ ምን ነው እናንተ ጋር እንደዛ ቪዲዮ እየሰራሁ ነው ወይ ምንድነው እንደዚህ እንትን የሚለኝ? ከትናንትና ወዲያ እንደዛ ነገርኳችሁ። በቃ ቤተሰቦች ሁሉም ያውቃሉ ጉንፋን እንደያዘኝ ምንድን ነው ድምጽ ያውቃሉ። ሩታ ፍቅር ብያት አሳቀኝ። ከዛ በኋላ ደግሞ አብረሽ እንደዚህ ሰምቶ እንደዚህ ካደረገ ምንድን ነው ይሄ ጉድ ብሎ እንደዛ እንዴት አለሽ ከተባለ ካረኝ ብዬ ነው ፈገግ ብዬ ቀረብኩላችሁ። እሱም ይገባዋል ብዬ ነው። ሩታና አብረሽ እየጠጡ ነው። ብሩኬ ሃይሚ ሁሉም ምስጢር ተናገረች ብያለሁ። ቤታቸው ማሻላ ብያችኋለሁ። ቤታቸው ያው እንደዚህ ያማረ ተራ በተራ ያው አሁን ያው ሩታና አብረሽም እንደዚህ ደስ ስላላቸው ሃይሚና ብሩኬም በዚህ ነገር ስለደረሱ በእንደዚህ በምን አይነት ቤት መሰላችሁ? ያው ከኋላ ሰፊ ነው እንጂ ፊት ለፊቱ መግቢያው እንደዚህ ሆኖ እንጂ እነሱም ያው ደስ እንደሚላቸው ነው። እናንተም ያላችሁ ነገር ያው የአብረሽና የሩታ እንደዚህ ሰጣችሁ እንደዚህ ያደረጋችሁ ብዙ ሰው አወራ። ምን ቸገረን? ለምን ዱባይ ያለ ሁሉ ማምጣችሁ የሩታና የአብረሽ ታደርጉ? በፊት እኛ እዛ እያለን ብዙ ጊዜ እንኳን የመስጊድ የኸይር ነገር ብዙ ነገር በሀገራችን የተቸገረ ሰው አንዳንድ ነገር እንትን ሲል አንድ ሰው ብዙ ነገር እንትን ነበር። ግን እሱ ተቀባይ በዚህ ያለ ሰው ያልሆነ ቦታ ያደርሰዋል ብሎ ኡስታዝም ብዙ እንትን ይሉ ነበር። እኛ አሁን በቃ ካላችሁ አሁን ጨምራችሁ መኪናን ግዙ የሁሉን ነገር እንደዛ ተብሎ እንትን ይላል። አንዳንዴ ግን የወጣችሁበት የቤተሰቦቻችሁ ሀቅ እንደዛ ያለባችሁ። አንዳንዶቻቸው አሁን እያለቀሰች ከወጣ ሁሉም የነሱ ያብረሽ ብዬ ሰበሰብኩት ምን እያደረኩት አሁን ባዶ እንትና ምናምን ከሰጠሽ በኋላ እኛ ማንም ያገባው ሰው የለም። ተሰጡ ድረስ ግን ዘና ብላችኋል። የኢትዮጵያ እንትና ዱባይ እዛ ገብታችሁ በዛ እንትን ነው እረፍትም ነው ትወጣላችሁ። ኢጃዛ ብሎ ስንትም ይወጣል ስንት እንትን ይላል። እንደኔ ግን ጠንከር ብላችሁ እኔ ያው ሁሌ ነው የምላችሁ 12 አመት አንድ ቀን ኢጃዛ የሚባል ነገር ሳልወጣ ያያችሁ እዚህ ጋር አሁን 3 እህቶች ያውቃሉ። ለምን አልወጣሽም እንደዚህ በዚህ ስራ እንዲህ ያደርጉሻል። ምንም 12 አመት በ12 አመት ግን ሁለቴ አንዴ በ4 አመቴ ሀገር መጥቼ ዘይሬ እንትና ከዛም 7 አመት ነው 6 አመት ቆይ በሆነ መጥቼ ከዛ በኋላ አንድ ቀን አሁን ዱባይ ገብቼ እንኳን የቱ ጋር ነው እዛ ጋር ያ ኢማራትና አጅማን እዛ ያለሁበት እንጂ አንድ ቀን ወጥቼ እንኳን አንዴ ማን ነው አብይ አህመድ
ገብተዋል፣ እንደዚህ መጥተዋል፣ ኧረ አንቺ አትወጪ መረ ወደዛ ተጽመን እዛ ቀንም እንኳንም መዳምም እንደዚህ የመውጣት ነገር እኔ እዛ ኤጀንሲ ጋር ፈርሜ ከልጆቼ ምናምን ብዙ ትናገር ነበር። ነገር ግን በቃ አንዳንዴ እንደዛ የምታደርጉ ሌላ ሰው እናንተ ማሰብ አለባችሁ። እናንተ የት ነን፣ እንዴት ተደረገ፣ ምን አደረግን ብላችሁ አውጣ ግርግር መፍጠር የለም። ዛሬ እንኳን ደስ አላችሁ። ያው ሀይሚና ብሩኬ ሁላችሁም ያው ደስታችሁ ነው። ሁሌ ተጨናነቃችሁ፣ ብዙ የተጨናነቀ ነበር። እሱም ያው ጥሩ ሰው ሰብረኛ፣ አሁን ጊዜ እንደዛ እንትን ምንም ብክች የሚል ሰው ጥሩ አይደለም። ችሎ ተናዶ በቃ ራሱ ይጎዳል። ግን እንደዛ ሰብር አድርጎ ምንም ነገር ቢመጣበት ጠንከር ብሎ ያሳለፈ ሰው ራሱ ይጎዳል እንጂ መጨረሻውን ያማረ ይሁን ብሎ በቃ እኔ እንደዚህ የቻልኩ ምናምን አሁን እዛ ቀን አልፈልግሽም በቃ እንዲህ ነገር እኔ የሌለሁበት ምናምን ብሎ እንትን የሚል እሷም ያው ጠባዩ ስላወቀች ነው የራሱ ጉዳይ ብላ ከዛኛው እንትን እያለ በጣም ደስ የሚል ነገር ነው። ብዙ ጊዜ ያው ፕራንኩ ብዙ ነገር እንትን አይሉም እንጂ አንዳንድ ነገር እንትን እያሉ ነው። በፊትም እሱ እንዲህ ትቶ ሄደ እንደዚህ እንትን እያለ ምናምን እያላችሁ ሆነም ያው ተመልሶ እንደዛ በደስታችሁ አውቆ ነው ባካችሁ። እንደው እንደዚህ በጣጣጣ አሁን እንትና ሀይሚ 3 አደረገች አይደል? ከአሁን በኋላ በቃ እናንተም ሆናችሁ እሱን ከሆነ የሌለ ነገር ነው ብላችሁ አሳልፋችሁ አድርጋችሁ ነው ምላችሁ። ሌላውንማ የሆነ ነገር ይላል የሆነ ነገር እስኪ እነሱ ሽልማት ያዘጋጃችሁ ምናምን ቤት ከቤት ተተሻለ ምን አለ ሲገቡ ያው ሀይሚ በቃ ብሩኬ እንደዚህ ደስቶ ሲገቡ ቤት ያመሻሽቴ ፏፏ አድርጌ እንደዛ አስቀመጥኩ። እናንተስ የእናንተ እንትኑ ሽልማቱ ስጦታው ምን ይሆናል? ደስታችሁ እንደው አሁን ሀይሚ ብሩኬ እንዲህ ያደረገ እቅፍ አደረጋት። አብረሽና እንትና ሩታ እንዲህ የት ይሆን ነገሩ? አረረሽና ቻሉት መቼ ፈጣሪ እናንተም እንደዛ ተደርጎ ግን እነሱ አሁን ሩታ እንዲህ ብላችሁ ቸኮል አትበሉ። ተረጋጉ። በቃ ፍቅራችሁ እንደዛ እንትን እያለ እሷም ከሌላ ሰው እንደዚህ አሁንም ያለ ነገር በውስጥሽ ያለ ነገር ሌላ የሚያስቸግርሽ ከሆነ ሌላ ሰታቂ ተሳስተሽ ያደረግሽ ነገር ካለ ካሁንም ብሩኬ ያለ ነገር የውስጥሽ በቃ እያንዳንዱ አሁንም በቃ ልንገርህ እንዳልሽው አሁን ያለ ነገር ሌላም ተሳስተሽም ወይም የራስሽ ልትጎጂ ምናምን ሳይሆን ያለ ነገር ንገሪና እሱም ደስ ብሎ በአንድ እንትኑ በቃ ያጠፋሽ ነገር ሰው ይሳሰታል ብዬሻለሁ። ሰላማችሁ ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም